ያው ልጅ የመጀመሪያ ለሷ ይሄን ይመስላል። ምር ብሎብሻል። ቴንክ ዩ በጣም ያኛውን ቀየረሽ ነው የተለይ ትጂ ሶስተኛው ልብስ ይኸውና፣ አንቺን የወደድሽው ልብስ ይሄንን ይመስለኛል። ያምራል ግን እኔም በጣም ወድጄዋለሁ። ትጂ ዋው አንደኛ እና ትጂ የነች ሁሉ የላከችልሽ ሩታዬ አመስግኛት። እውነት ጌታን ወይኔ ልትመርቂያት ነው? ወይኔ መስማ ትጂ ግን አመሰግናለሁ። እሺ ሩታ ልታረቅሽ ነው? ስነ ስርዓትሽ ነው። አመሰግናለሁ በጣም እሺ። አላለቅስም ግን አመሰግናለሁ በጣም እውነት። እኔ ግን በዝቶብኛል ውለታሽ። በምን ልመልስሽ ንገሪኝ። እውነት በጣም በዛብኝና አመሰግናለሁ በጣም ትጂዬ። እንጃ ከዚህ በላይ ምን ልበል። አመሰግናለሁ በጣም አምሮብሻል። በቃ ቴንክ ዩ። ያማምራሉ ደግሞ። ይሄው እንግዲህ ቤተሰብ አምሮብናል። እስቲ እንዳባት ልበል። በጣም ይገቡላ። በጣም እናመሰግናለን እህቴ፣ እግዚአብሔር ያክብርልን። በጣም የሚያምር ልብስ ነው። እንግዲህ ቪዲዮ እንቀርጽበታለን በዚህ ሳምንት ብለን እናስባለን። በነገራችን ላይ ማለት ነው ሀበሻ ሚስጥር አይጠብቅም። ይሄን ታውቃላችሁ አይደለ? ተጣልታችሁ ነው ቪዲዮን ያወጣችሁት፣ እርግጠኛ ነኝ ማለት ተጣልታችሁን አይደለ? ለሀበሻ ሚስጥራችሁ ማካፈል የለባችሁም። አብራችሁ የሆነ ነገር ማድረግ የለባችሁም። ምክንያቱም ስትጣሉ ይወጣል። በቃ ሀበሻ ሚስጥር አይጠብቅም ማለት ነው። እና እንግዲህ የሩታዬ አድናቂዎችና የአበጋዝ አድናቂዎች ማለት ነው እንደምታዩት ያደረጉትን ቪዲዮ እያወጡ እየሰጡ ገና ብዙ ነገር ይወጣል፣ ጠብቁ ማለት ነው። እውነቴን ነው የምላችሁ። በነካጃችሁ ባይዘወይ ማለት ነው በነካጃችሁ ብሩን የምትልኩበት አካውንት የላካችሁበት ስንት ብር እንደላካችሁ ምናምን እንዴት ነው እያወጣችሁ ነው። ግን በነካጃችሁ ማለት ነው ሁሉንም ነገር እያወጣችሁ እንግዲህ ለእኛ አሳዩን ማለት ነው። ላልሰማ ይስማ ማለት ነው። እኔ እኮ ተናግሬያለሁ ባይዘወይ ማለት ነው። ሩታዬ የምትዘንጠው በበጎቹ በገዙት ልብስ ነው። በጎቹ አላላችሁም ባላስታርቀናል ዋትና ሩታዬ የምትዘንጠው የአረብ ሀገር ሴቶች በሚልኩላት ልብስ በሚልኩላት ብር በሚልኩላት ጀዋል ስልክ ማለት ነው የምትዘንጠው ሩታዬ በቃ በአረብ ሀገር ሴቶች ነው ብዬ ተናግሬያለሁ እኮ ብዙ ጊዜ ማለት እና እንግዲህ ለሩታዬ ልብስ እየገዙ የሚልኩት ወዳጆቿ የአረብ ሀገር ሴቶች የአረብ ሀገር ጀግኖች ማለት ነው። እውነት ትለያላችሁ ማለት ነው። በነገራችን ላይ አንዳንድ ሴቶች ወይም አንዳንድ ሰዎች እነሱ ልብስ ገዝተው ለመልበስ አያምርባቸውም። ገባቸው አይደለ? ለሌላ ሰው ገዝተው ይሰጡና ያ ሰው ለብሶት ሲያምርበት በቃ እነሱ የለበሱትን ያህል ደስ ይላቸዋል። አንዳንድ የዋሆች ማለት ነው። ምክንያቱም እነሱ ገዝተው ይሄን ልብስ ቢለብሱት አያምርባቸውም። ሩታዬ ደግሞ ልብስ ያምርባታል እንዳያችሁ ማለት ነው። ፖስቸር ምናምን ስላልናት ያምርባታል ማለት ነው። እንግዲህ በካሜራ በአካል አላየዋትም። እና አንዳንድ ሰዎች ምን ያደርጋሉ? እነሱ ገዝተው ለመልበስ አያምርባቸውም። በቃ ገዝተው ቢለብሱት ኬሻ ነው የሚያረጋቸው። እውነቴን ነው የምላቸው። እና ከዛ ገዝተው ለሚያምርበት ሰው ስጦታ እንደ ስጦታ መልኩ ያበረክታሉ ማለት ነው። ሲጣሉ በግሩፕ እኮ ስለምታወጡት ነው ማለት ነው። በግሩፕ ግን ማለት ነው አድናቂዎቹ በጣም ትገርማላችሁ። እንዴት እናንተ ሩታን እወዳለሁ እያላችሁ አብሬሽን እወዳለሁ እያላችሁ እንትናን እወዳለሁ እያላችሁ ስትጣሉ ሚስጥር ታወጣላችሁ? ይሄ ነው እንደ እናንተ ውደታ? ዩቱበሮቹ ሩታን እወዳለሁ የምትሉ ዩቱበሮች በተለይ ማለት ነው አብሬሽን እወዳለሁ የምትሉ ዩቱበሮች ማንኛውንም ዩቱበር እንወዳለን የምትሉ የኔ ቢጤ ዩቱበሮች ማለት ነው ውሸታም ናችሁ። ውሸታም መሆናችሁን ብዙ ጊዜ ነግሬያችኋለሁ። ምክንያቱም ለራሳችሁ ስትሉ ነው። ብትወዷቸው ኑሮ ይሄን ሚስጥር አውጥታችሁ ቪዲዮ አሰሩበትም ነበር። መቼም ኮሜንታሮች አይደሉም የሰሩበት አይደል? እንደ ቪዲዮውን አውጥተው የሰሩበት ኮሜንታሮች አሉ። በነገራችን ላይ አብሬሽን የሚሆን ሩታን የሚሆን እንትናንም ሃይሚን የሚሆን እንትናንም የሚሆን ብሩክን የሚሆን ማለት ነው የእውነት የሚወዷቸው እነማን እንደው ታውቃላችሁ? እነዚህ ኮሜንታሮች በኮሜንት የሚጽፉት ምናምን እነዛ ማለት በቃ ምንም የማያውቁት ማለት እነሱ በቃ ይወዷቸዋል ከልባቸው ማለት ነው። እነዚህ ዩቱበር ነኝ የምትል ውሸታም ሌባ ሁላ
ሌባ ሁላ ሌባ ሁላ ሌባ ሁላ ሌባ ሁላ ሌባ ሁላ ውሸታም ናችሁ። ባይዘ ወይ ማለት ከሌ ዘርዝርላችኋለሁ ከፈለጋችሁ ማለት ነው። ዩቱበር ሆና በእነሱ የምትሰራ ቪዲዮ ማለት ነው። እወዳችኋለሁ የኔ ውዶች፣ የኔ ማሮች፣ የኔ ቅርጦስ የምትል ኔቨር አትወዳቸውም። ሌባ ውሸታም ሁላ ማለት ነው። እና እኔ አልጠላቸውም ግን አላሽቃብጥም ማለት እና እነሱን የሚወዷቸው እነዚህ የዋሆቹ ንጹሖቹ በቃ ምንም የሚያውቁት ምናምን እነሱ ናቸው ማለት ነው። የምር እነሱ ከልብ ነው የሚወዷቸው ማለት እና እናንተ ዩቱበር ሆናችሁ ብትወዷቸው ኑሮ ማለት ነው ብትወዷቸው ኑሮ ሚስጥር ይሄ እንደዚህ አይነት ቪዲዮ እንደውም ትቃወማላችሁ። በቃ አጥፉ ምናምን የሆነ የተጣላም ሰው ካለ ማስታረቅ እንደዛ ነው። ግን አትወዷቸውም። ገባችሁ አይደለ? አትወዷቸውም፣ ሚስጥር አትጠብቁም ማለት ነው። ወይ ሩታዬ እንደ በበጎች ብር ነው የምዘንጨው አይደለ? እውነት ነው መናገር ማለት ይሄ ልብስ በነገራችን ላይ ቀዩ ማለት ነው። ቀዩ ልብስ መቼ መሰላችሁ ለብሳው ያየሁት? ሩታ ቡታጅራ ሄደች፣ አብረሽ ተጣሉ ምናምን እናቷን ተቀበል እንደዛ የዛን ሰዓት ነው ለብሳው ያየሁት ማለት ነው። ተጣላን ያሉበት ሰዓት ነው። ገባችሁ አይደለ? እና የዛኔ ግን በዚህ ቪዲዮ እናመሰግናል ምናምን ብለው ቪዲዮ ሲሰሩበት ያው ማለት አብረው ደስተኛ እንደሆኑ ያሳያል ይሄ ቪዲዮ ማለት ነው። ከዛ ላይ ግን የዛን ሰዓት ግን ቪዲዮ ሲሰሩ በዩቱብ እንደተጣሉ ምናምን ነገር እንደዛ ነው ሲሰሩ የነበሩት። ተለያየን ቅብር አያችሁ፣ ሁሉም ነገር ውሸት ነው የምላችሁ በምክንያት ነው ማለት ነው። ውሸታም ከትልቅ ዩቱበሮች እስከ ትንሽ ዩቱበሮች ውሸታሞች ናችሁ። በቃ አስረግጬ ነው የምነግራችሁ እና ማለት ነው። በጎችዬ እንግዲህ እናንተ ገዝታችሁ ልብስ ገዝታችሁ መልበስ ካላማረባችሁ ስትለብሱ ካላማረባችሁ እንግዲህ በጎች አለላችሁም ቢሆንም ማለት እየገዛችሁ እየላካችሁ እነሱ ቢያንስ ለብሰው ይመሩባቸው ማለት ነው። እነትዬ ደህና ናቸው ግን አላችሁ እና ደግሞ ምን ነበረ እና በፖሊስ ታሰሩ ምናምን የሚል ቪዲዮ ማይቻለሁ። ያው አልሰራሁበትም ማለት ነው። ሌባ ሁላ አሁንም ሌባ ሁላ ማለት ውሸታም ሁላ ሲቀጥል እነ ጎጃም ማለት ነው። አሁን ላቅምስሽ ማለት ነው። ጎጃም የምትባይ ሴትዮ ማለት ነው ሄርሜላን እያደነቅሽ አብሬሽን እየደገፍሽ እንዴት ሩታን ብቻዋን ትሳደቢያለሽ? ማለት ሁላቸውም ውሸታሞች ናቸው። ሁላቸው የሚያስተምሩት ዝሙት ነው። ሁላቸው የሚያስተምሩት በቃ በልግና ነው። ገባሽ አይደለ? እና ሄርሜላ የምትባለዋ ሴት ከሩታ የተሻለ ነገር ምን ሰርታ ነው? ከሩታ የተሻለ ነገር ጥሩ ነገር ምን ሰራች? እንደውም ባለባበስ ሩታ ትሻላለች። ቢያንስ ማለት ነው። ሄርሜላ ያለ ጤፍ እንዳለ እኮ እርቃኗን እኮ የምትመጣው። ባለፈው ራሱ ይሄ ምንድን ነው ቦዲጋርድ ምናምን ብለው የመጡ ጊዜ እርቃኗን እኮ ነች። እና ሄርሜላ ከሩታ የተሻለ ነገር ምን ሰርታ እንደውም ኧረ በእናታችሁ ሁሉም የሚያስተምሩት ዝሙት፣ ብልግና በቃ ማየው የሚያስጠላ በጣም የሚደብር ነገር ነው። እና እንትናን እያደነቁ እንትናን መሳደብ ምንም ለውጥ የለም። ሄርሜላ ከሩታ የተሻለ ምንም የሰራቸውን ጥሩ ነገር የለም። እንደገና ምኑ ነው የምታደንቋት? የሰው ባል የተባለ ሰውዬ ወስዳ ማንከባለል፣ የሰው ባል ማንከባለል ይሄ ነው ጀግንነት? የሰውን ባል መቀማት ይሄ ነው ጀግንነት? እኔ ለማንም አሽቃባጭ አይደለሁም ባይዘው ማለት ነው። ይሄ ነገር ስላስጠላኝ ነው እንደውም ዩቱብ ሰፈር የጠፋሁት ማለት ነው። እና በውሸት በዝሙት ምናምን በእንደዚህ አይነት ነገር ማሽቃበጥ አልወድም። ገባችኋል? እና የሰው ባል እንግዲህ እንደምን ውሸትም ይሁን እውነት ሩታ እና አብሬሽ ያው ባለትዳሮች ናቸው የሚባለው አይደል? ያን ለሚዲያ ማለት ነው። እና አብሬሽ የሩታ ባል ሆኖ እያለ ሄርሜላ የሰው ባል እየወሰደች ማንከባለል፣ መለጣጠፍ ምናምን አስረግጬ ነው የምነግራችሁ። ይሄ ማቀፍ፣ መሳም፣ መሄድ፣ ቃን መሄድ በእናታችሁ ምን ሆነ የሚያስደንቀው? የሰው ባል መቀማት ሀራም እንጂ ይሄ ሀላል አይደለም። ባይዘው ወይ ማለት ነው። ከሷ ጋር ጨርሶ ከሆነ ከሷ ጋር ተለያይቶ ከሆነ ኦኬ ችግር የለም። ግን የሰው ባል ሳይለያዩ የሰው ባል ቀምቶ መውሰድ፣ ማንከባለል፣ መለጣጠፍ፣ መሳም ኧረ በእናታችሁ የምናደንቀውን እንወቅ። ጥሩ ነገር እናድንቅ። እንደዚህ አይነት ነገር ዝሙት፣ እንደዚህ አይነት ነገር የተግማማ ነገር ባታደንቁ ጥሩ። እናንተ እኮ እየተጃጃላችሁ ነው እነሱን ያጃጃላችኋቸው ማለት ነው። ገባችሁ አይደለ? ሌባ ሁላ ማለት ነው። እና ለሰብስክራይብ እያላችሁ ለቪው እያላችሁ ለላይክ እያላችሁ ህዝቡን ባትበክሉት ጥሩ ነው ማለት ነው። እናንተ እንደዚህ እያላችሁ ባታሯሩጡ እነሱን በዚሁ አይቀጥሉም ነበር። ቢያንስ ወደ ጥሩ ነገር ይሄዱ ነበር፣ ጥሩ ነገር ይሰሩ ነበር። ግን እናንተ ናችሁ አንዱ እንዲደግፋን ምንም የሚደግፍ ነገር የላቸውም። ሁሉም ውሸታም ናቸው። ሁሉም የሚያስተምሩት ነገር በቃ የተጃጃለ ነው። እንደዚህ ነው እላችኋለሁ። እንግዲህ አልጠፋም፣ ላይቭ እገባለሁ ካሁን በኋላ። አመሰግናለሁ፣ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ ማለት ነው። የመዳም ቅመኔ ከመዳም ኩሽና ያው እኔ ሀቀኛ ነኝ ባይዘዌ ማለት ነው። መሳደብ አልፈልግም፣ ማንንም አልሳደብም። እና
ሀቀኛን ደግሞ ያው ሀቀኛ ይወደድም ቢሆንም ግን ችግር የለም። በቃ አመሰግናለሁ ባይ